መንጠልጠሉ አግባብ አይደለም ብያለሁ። ማን ነው እንድትንጠለጠል ያረጋት? አንቺ ለምን እውነቱን አትናገሪም? በቃ ወተት ነው በይ። ሰው ጋር ሄጃ ማን ነው እንድትንጠለጠል ያደረገው? ኦ ማይ ጉድነስ። በቃ በይሄንን እዛ ሰው ቤት እኮ መሄድ አያስፈልግም እኮ ሰው ጋር መሄድ። እንድትንጠለጠል ያደረገው ማን ነው? ያመጣት ማን ነው? ልጅቷ ዝም ብላ ሰው ላይ ትንጠለጠል? መንገደኛ ላይ ኮሜዲያናት እንደምትንጠለጠለው። ገኒ አንድ ነገር ልንገርሽ። በቃ ማን እንዳንጠለጠላት ምን ለምን እንደተንጠለጠለች መናገር እኮ ነው። ሰው ቤት መሄድ ማይጠበቅብሽ አይደለም። ለምን እንደማልልሽ በቃ ዝም በይ። አንቺ ምንም ያናድድሽ ነገር የለም። ሰው ቤት ሄጄ ስለራሴ ልጆች ስለማያውቋቸው ልጆች አልናገርም። እዚህ ጋር ስህተት ሲሰሩ ስህተት ሰራችሁ ላለው እንጂ ሰው ቤት ሄጄ ግን ልጁ እኮ ቀን ገንዬ ምን አለ መሰለሽ፣ ልጁ ማናት ሃይሚ ያለ እኮ ልጁ ማናት ሃይሚ ያለ እኮ ሄደው በእኔ መቅዲ አላንቺ መሄድም አይጠበቅባችሁ። አንድ ጥያቄ ልጠይቅሽ መቅዲ፣ አንድ ጥያቄ ልጠይቅሽ። አኛ ይሄ ልጅ ሊጫወት ነው የገባው። ምንድነው ሊጫወት ነው የገባው። ስለ ልጅቷ ምንም የሚያውቅ ነገር የለም። ቲክቶክ ከላክሽለት አንቺ ጌም መጫወት ከፈለግሽ ማንም ሰው ይመጣል አይደል እንዴ? ገባ ላቃት ሁሉ ይችላል እኮ። አሁን ትናንትና እዛ ላይ ነው የተተዋወቃት። ሲጠይቃት ነበረ ቦይፍሬንድ አለሽ ወይ እያለ ሁሉ በእንትኑ ላይ ነው የሰማሁት። እኔ አላየኋትም እንዳንቺ ምንድነው የቀረጹት ላይ ነው የሰማሁት። ገባሽ? ዩቲዩብ ላይ አያውቃትም። እነሱ ግን ምን አላቸው እንዲያዩት 60 ሰው እያየን ነው፣ ታፕታፕ አድርጉ፣ አንዳንድ አበባ ስጡን እያለ 60 ሰው መታየቱን ነው እሱ ያየው። ከዛስ ምን አላቸው? እና አበባ ሲጠይቅ ነበር። ምን አላቸው? አመጣላችኋለሁ፣ አቀርብላችኋለሁ አለ። ውሸቱ ምን አገባው? እዚህ እሱ ነገ ሲመጣ ታፕታፕ አድርጉልኝና አመጣላችኋለሁ ይላል። ይሄ ምን መሆን ነው? በደንቆር ድንቁርና አይባልም? ንገረኝ እስኪ። እኔ እንደዛ ነው ማለት ነው። አረባናት ሸረዛ እኔም ልክ ነሽ። እውነት እዛ መደረግ የለበትም። ልጅቷ ስትገባ ልጅቷ ቁጭ ብላ እንደ ትናንትናው እሷን ልክ ቁጭ ብላ ስትመጣ ልክ በኮሜንት ማጨናነቅ ልጅቷን ነው። ግን እነዛን ሄዶ አመጣላችኋለሁ ሲል እንደ ሕፃን ልጅ ከረሜላ ገዝቼላችሁ እመጣለሁ እንደሚል ምን ይባላል? ይሄንን ነው ምን ጓደኛው ገንዬ ምን አለ መሰለሽ፣ አንደኛው አብረው እያወሩ ምን አለ መሰለሽ፣ አንዷ ገባችና እንደዚህ አለች። አንዷ ስማ አለች። ምንድነው ሲል ስለሆነ ስለ በሽተኛ አወራች። አንዷ 5 ሚሊዮን ብር ተጠይቀናል እና ይሄንን ወንድማችንን ማሳከም አለብን አለች። አንዷ ወጣች። ደግሞ አንዷ ሴት መጣች። ከዛን እሷ ጋርም እያወራ ምን አሉ፣ እንደውም ቁጥሩ እንዳይዘጋብህ አበባ ስጡኝ በላቸው አለው። ይሄ ብቻ አበባ መስጠት ጀመሩ። ያኛዎቹ እየሸቀለ ነው። እንደዛ ነው አሚላቸው። እሱ የራሱን ልመናውን ሽቀላውን ነው። ልጅቷን እኮ አያውቃትም እኮ። አንቺ ለምን ነው የሚያውቃት? እኔ ልጅቱ ለኔ ምን ሆነሻል እንጂ ልጅቷ ስትገባ ብቻ ነው መጃጃልም ካለብን ምን ጃጃለው ኮሜንት መጻፍ ካለባቸው። የኛዎቹ እኮ የሄዱት ከዛ ልጅቷ ብቻ ነበረ። ከልጅቷ ብቻ ሲጻፍ ያየውን ዛሬ የለችም፣ አሁን የለችም፣ ማታ የለችም ልጅቷ። ማታ የለችም ወደ ዛሬ ቀንም ገብታ ነበር አሉ። ቀን ገብታ ነበር፣ አንድ አፍታው ገብታ። እኛ ያሁኑን ያወራነው እኮ ልጅቷ ስትገባ ነው እንጂ ሌላ ሰው ቤት ሂዶ ይቅርታ ትጠይቅ ደግሞ አይባልም። እሷ ማናት? ራሷ ታማ ራሷ ምን አርጊያቸው ነው እንዴት ብዬ ነው ከነሱ ጋር መስማማው ብላ ራሷ አስባ ተጨንቃ ፈቅዳ ነው እንጂ ሰው አስገድዷት ነው እንዴ? አንቺ ብለሽኝ ነው እንዴ አንቺን ይቅርታ የምጠይቀው? ራሷ ልጁ ስሚ እንደው ምን አለች? ልጁን ሞዴተር ስጠኝ አለችው አሉ። እንደዚህ አይነት ኮሜንት ሞዴተር ስጠኝ አለችው። መቅዲ ድንገርሽ እንደዚህ አይነት ሰጣት። ቆይ ዝም በይ በእናትሽ። ለምን ሰጣት? ቆይ ገቡ አስገባው ካላወራ ውስጥ እንዴት አድርገው ነው የሚያወጡት? እኔ አልገባኝም። እንድታወሪ ነው እንጂ ሰው የላከው ሜሴጅ ታነቢና ይውዬ እንደሱ አይደለም። እንድታወሪ ሳይሆን የሆነ መጥፎ ነገር ከተደረገ ያወጡና እነዚህ ይላክልሻል ብለው ሊላጥፉ። አዎ ይላካል አደባባይ። ቆይ ሃይሚዬ ታስረዳኛ። ቆይ አውቀዋለች። እኔ አልገባኝ። እኔ ፈቃደኝነቴ ሳይጠየቅ እንዴት ነው ግሩፕ ውስጥ የሚገባው? ስለወደፊት
ይቻላል። ይኸውልሽ ጥምር ያረጉሽና ያስገቡሻል። እነሱ ያወራሉ የፈለጉትን አውርተው ካቦኩ በኋላ ያ ቪዲዮ ያ እንትን ቮይስ ሲወጣባቸው እነዚህ ሰዎች አሉ ተብለሽ ትለጠፊያለሽ። እስከ እኛ ማማማቂያ ነን። አሁን እንደዛ ነው። እኔ ቲጂ እንደገባ እንዳስገቡኝ እንዴት አወቅሽ ቲጂ? ታዲያ አዳምጪኝ። ፎቶ ይመጣል፣ ፕሮፋይልሽ ይመጣል፣ ፕሮፋይልሽ ይመጣል። እንትን እልሻለሁ ሃይሚዬ፣ እንዴት እንዳደረገው ግራ ገብቶናል። እንዴት ማረት ትችያለሽ? እንዴት ግሩፕ የሚል አለ ካልሽ ግሩፕ የሚል አለ። አሁን ቲጂ የሚለው ገንዬ ዲሌት ለማድረግ ከፈለግሽ ቲጂ የሚለው የኔን ስትጫኝው ዲሌት ታደርጊያለሽ፣ ብሎክ ይልሻል። ከዛ ብሎክ ካረግሽ እስቲል ኮንታክት አደረግሻለሁ። ዲሌት ታረግሽ ዲሌክት ነው በቃ ጋርቤጅ ላይ ማለት ነው። ኮንታክት አላደረግሽ። እሺ እነሱን እንዴት ነው ማውቃቸው ታዲያ? እንዴት ነው ማድረገው? ነው ያገባው በግሩፕ ይመጣልሻል።